ይህ መጽሐፍ የተበታተነ ትኩረትን በማሸነፍ ህይወትን በስኬት ለመምራት የሚያስችሉ ዘመን ተሻጋሪ መመሪያዎችን በውስጡ ይዟል። መጽሐፉ በብልሃት ሥራ በሚል በአማርኛ የተተረጎመ ሲሆን በዲጂታል ዘመን ውስጥ ትኩረት የመስጠት ችሎታን ለማዳበር የሚረዳ ጠቃሚ መመሪያ ነው። ይህ መጽሐፍ ውጤታማ ለመሆን የምታደርጉትን ትግል የሚቀይርና በእውነት ትርጉም ያለው ሥራ ለመስራት የሚያስችላችሁ ፍንጭ የሚሰጣችሁ መጽሐፍ ሆኖ አግኝቼዋለሁ። መጽሐፉ ዲፕ ወርክ ወይም ትኩረታችንን ከሚሰርቁ ማህበራዊ ድረገጾችና ሶሻል ሚዲያ ኢሜሎች ተላቀን ወደ እውነተኛ ስኬት የምንመለስበትን ብልሃት አንድ በአንድ ያስተምረናል። ከፍተኛ ውጤት ለማምጣት የሚፈልግ ማንኛውም ሰው የቢዝነስ መሪ ወይም ባለሙያ ይህንን መጽሐፍ እንደ መመሪያ ሊጠቀምበት ይገባል። መጽሐፉ በረብሻ የታወከውን ዓለም ለማሸነፍ የሚረዳ እጅግ ወቅታዊና አስፈላጊ መመሪያና መጽሐፍ ነው። በዲጂታል ትርምስ ውስጥ ተዘፍቆ ውጤታማ ለመሆን ለሚታገል ለማንኛውም ሰው ይህ መጽሐፍ የግድ ሊነበብ የሚገባው የለውጥ መመሪያ ሲሆን ደራሲው ካል ኒውፖርት የፈጠራ ስራዎችን ለመስራትና አዳዲስ ነገሮችን ለመማር የግድ የሚያስፈልገንን ጥልቅ ትኩረት እንዴት ማዳበር እንደምንችል በሳይንሳዊ መንገድ በዚህ መጽሐፍ ቁልጭ አድርጎ አቅርቦታል። ደራሲው የፈጠራ ስራዎችን ለመስራት አዲሱ የሥራ ዓለም ልዕለ ኃይል ክህሎት ትኩረት መስጠት መሆኑን በተጨባጭ ያሳየበት ድንቅ ሥራው ነው። ትኩረትን ሳይከፋፍሉ በአንድ ነገር ላይ የመስራት ችሎታ ዛሬ ባለው ዓለም ውስጥ እጅግ ብርቅዬና ዋጋ ያለው ተሰጥኦ መሆኑ በሚገባ የተረዳ ደራሲ ነው። ይህ መጽሐፍ ሙሉ በአማርኛ ስላለ ሙሉ መጽሐፉን የምትፈልጉ ብቻ እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻችን ብትጽፉልን መጽሐፉን ሙሉውን በአማርኛ ወደ እናንተ የምናደርስ ይሆናል። ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረግ ተቀላቀሉና ዛሬ ከዚህ መጽሐፍ የትኩረት መበታተንን በማሸነፍ ህይወትን በስኬት ለመምራት የሚያስችሉትን እንዲሁም የዚህን መጽሐፍ መግቢያ እናያለን። በስዊዘርላንድ ሴንት ጋለን ግዛት ውስጥ በዙሪክ ሐይቅ ሰሜናዊ ዳርቻ አቅራቢያ ቦሊንገን የተባለ መንደር ይገኛል። በ1922 የስነ አእምሮ ሐኪሙ ካርል ጁንግ የመኖሪያ ቦታ ግንባታ ለመጀመር ይህንን ቦታ መረጠው። ታወር ወይም ማማው ተብሎ በጠራው ባለ 2 ፎቅ የድንጋይ ቤት ግንባታውን ጀመረ። ቤቶቹ ሲሰሩ የማሰላሰያ ክፍሎችን ማካተት እንደሚገባ ከህንድ ጉዞ ተመልክቶ ስለነበር የግል ቢሮውን ለማካተት ግቢውን አስፋፋ። ጁንግ ስለ ቦታው ሲናገር በማረፊያ ክፍሌ ውስጥ ለብቻዬ ነኝ። ቁልፉን ሁልጊዜ ከኔ ጋር አደርጋለሁ። ያለኔ ፍቃድ ማንም ሰው ወደዚያ እንዲገባ አይፈቀድለትም ሲል ተናግሯል። ጋዜጠኛ ሜሰን ኩሪ ዴይሊ ሪቹዋልስ በተባለው መጽሐፉ በዚህ ቤቱ ወይም በታወሩ በማማው ውስጥ የነበረውን የስነ አእምሮ ሐኪሙን የሥራ ልምድ በድጋሚ ለመፍጠር የተለያዩ ምንጮችን መርምሯል። ጋዜጠኛው ኩሪ እንደሚለው ጁንግ ከጠዋቱ 1 ሰዓት ላይ ይነሳና ትልቅ ቁርስ ተመግቦ በግል ቢሮ ውስጥ ለ2 ሰዓታት ያለምንም መቆራረጥ የመጽሐፍ ጊዜ ያሳልፋል። ከሰዓት በኋላዎቹን ብዙ ጊዜ በማሰላሰል ወይም በአካባቢው ገጠራማ ቦታዎች ላይ ረጅም የእግር ጉዞ በማድረግ ያሳልፋል። በታወሩ ውስጥ የኤሌክትሪክ ኃይል አልነበረም። ስለዚህ የቀኑ ወይም የሌሊቱ ሲቀየር ብርሃን ከዘይት መብራቶች እንዲሁም ከእሳት ምድጃ ማግኘት የሚጠበቅ ነው። ጁንግ ከምሽቱ 4 ሰዓት ላይ ወደ መኝታው ይሄዳል። በዚህ ማማ ውስጥ የነበረኝ የእረፍትና የመታደስ ስሜት ገና ከጅምሩ ከፍተኛ ነበር ሲል ተናግሯል። ምንም እንኳን የቦሊንገን ታወርን እንደ መዝናኛ ቤት ማሰብ የሚያጓጓ ቢሆንም በዚያ ወቅት የነበረውን የጁንግን የሥራ ሁኔታ ግምት ውስጥ ካስገባ ነው የሐይቁ ዳርቻ ማረፊያ ከሥራ ለማምለጥ ተብሎ እንደተገነባ ግልጽ ነው። በ1922 ጁንግ ንብረቱን ሲገዛው የእረፍት ጊዜ ለመውሰድ አቅሙ አልነበረውም። ከአንድ ዓመት በፊት በ1921 ሳይኮሎጂካል ታይፒስት ወይም ሳይኮሎጂካል ታይፕስ የተባለውን በጁንግ አስተሳሰብና በአንድ ወቅት ጓደኛውና መካሪው በነበረው በሲግመንድ ፍሮይድ ሐሳቦች መካከል ለረጅም ጊዜ ሲዳብሩ የነበሩ በርካታ ልዩነቶችን ያጠናከረ ትልቅ መጽሐፍ አሳትሞ ነበር። በ1920ዎቹ ውስጥ ከፍሮይድ ጋር አለመስማማት ደፋር እርምጃ ነው።
የመጽሐፉን ይዘት ለመደገፍ ጁንግ ንቁ ሆኖ መቆየትና አዲሱን የሐሳብ ትምህርት ቤቱን ማለትም አናሊቲካል ሳይኮሎጂ የሚለውን ስም የበለጠ የሚደግፉና የሚያጠናክሩ ጽሑፎችንና መጽሐፍትን ማዘጋጀት ነበረበት። የጁንግ ንግግሮችና የምክር ልምምድ ዙሪክ ውስጥ በሥራ እንዲጠመድ እንዳደረጉት ግልጽ ነው። ነገር ግን በሥራ በተጠመደ ጊዜ ብቻ አልረካም። ንቁ ያልሆነውን አእምሮ የምንረዳበትን መንገድ መለወጥ ይፈልግ ስለነበር ይህ ግብ በተጨናነቀው የከተማ አኗኗር ዘይቤው ሊስተዳደር ከሚችለው በላይ ጥልቅና ጥንቃቄ የተሞላበት አስተሳሰብን ጠይቆታል። ጁንግ ወደ ቦሊንገን የሄደው ከሙያ ሕይወቱ ለማምለጥ ሳይሆን ይልቁኑ ይበልጥ ሊገፋበት ስለፈለገ ነው። ካርል ጁንግ ከ20ኛው ክፍለ ዘመን ተጽዕኖ ፈጣሪ ሐሳቢዎች አንዱ ለመሆን በቅቷል። በእርግጥም ለስኬቱ ብዙ ምክንያቶች አሉ። በዚህ መጽሐፍ ውስጥ ግን እኔ ማንሳት የሚፈልገው የሚከተለውን ችሎታ ያለውን ቁርጠኝነት ሲሆን ይህም ለስኬቶቹ ቁልፍ ሚና እንደተጫወተ በእርግጠኝነት መናገር ይቻላል። ጥልቅ ሥራ ወይም ዲፕ ወርክ የግንዛቤ ችሎታህን እስከ መጨረሻው ገደብ የሚገፉ ከማንኛውም ትኩረት ከሚከፋፍሉ ነገሮች ነፃ በሆነ የትኩረት ሁኔታ ውስጥ የሚከናወኑ ሙያዊ እንቅስቃሴዎችን ማለት ነው። እነዚህ ጥረቶች አዲስ ዋጋ ይፈጥራሉ፣ ችሎታህን ያሻሽላሉ፣ ብሎም ለመድገም አስቸጋሪ ናቸው። አሁን ካለ የአእምሮ አቅም እያንዳንዱን የመጨረሻ የእሴት ጠብታ ለመጭመቅ ጥልቅ ሥራ አስፈላጊ ነው። ጥልቅ ሥራን ተከትሎ የሚመጣው የአእምሮ ውጥረት ችሎታህን ለማሻሻል አስፈላጊ መሆኑን አሁን ከበርካታ አስርት ዓመታት የሥነ ልቦናና የነርቭ ሳይንስ ምርምር እናውቃለን። በሌላ አነጋገር ጥልቅ ሥራ በ20ኛው ክፍለ ዘመን መጀመሪያ ላይ እንደ አካዳሚክ ሳይኪያትሪ ባለ ከፍተኛ የአእምሮ ጥረት በሚጠይቅ መስክ ውስጥ ጎልቶ ለመታየት የሚያስፈልገው የጥረት አይነት ነበር። ጥልቅ ሥራ የሚለው ቃል የራሴ ነው እንጂ ካርል ጁንግ የተጠቀመበት አይደለም። ነገር ግን በዚያ ወቅት የነበረው ድርጊቱ መሠረታዊውን ጽንሰ ሐሳብ የተረዳ ሰው ድርጊት ነው። ጁንግ በሙያው ሕይወቱ ውስጥ ጥልቅ ሥራን ለማራመድ በጫካ ውስጥ ከድንጋይ ቤት መገንባቱ ጊዜን፣ ኃይልንና ገንዘብን የሚጠይቅ ተግባር ነበር። በተጨማሪም ከሌሎች አፋጣኝ ጉዳዮች ራቀ። ጋዜጠኛው ሜሲ ኩሪ እንደጻፈው ጁንግ ወደ ቦሊንገን የሚያደርጋቸው መደበኛ ጉዞዎች በሕክምና ሥራው ላይ የሚያሳልፈውን ጊዜ ቀንሰውታል። ምንም እንኳን በእርሱ የሚተማመኑ ብዙ ታካሚዎች ቢኖሩትም ጁንግ የእረፍት ጊዜ ለመውሰድ አያርፍም ነበር በማለት ገልጿል። ጥልቅ ሥራ ቅድሚያ ለመስጠት ከባድ ቢሆንም ዓለምን የመለወጥ ግቡን ለማሳካት ግን ወሳኝ ነበር። በእርግጥ ከሩቅም ሆነ ከቅርብ ታሪክ ውስጥ የሌሎችን ተጽዕኖ ፈጣሪ ሰዎችን ሕይወት ካጠና ለጥቂት ሥራ ያላቸው ቁርጠኝነት የጋራ ጭብጥ መሆኑን ትደርስበታለህ። ለምሳሌ የ16ኛው ክፍለ ዘመን ድርሰት ጸሐፊ ሚሸል ደ ሞንታይን በፈረንሳይ ቤተ መንግስቱ በደቡባዊ ግንብ ውስጥ በገነባው የግል ቤተ መጻሕፍት ውስጥ በመስራት ጁንግን ቀድሞታል። ማርክ ትዌን ደግሞ ዘ አድቬንቸርስ ኦፍ ቶም ሳዊየር ወይም ዘ አድቬንቸርስ ኦፍ ቶም ሳዊየር የሚለውን መጽሐፉን አብዛኛውን የጻፈው በኒውዮርክ በሚገኘው የኳሪ ፋርም ንብረት ውስጥ በነበረ ጎጆ የበጋውን ጊዜ እያሳለፈ ነበር። የትዌይን የጥናት ክፍል ከዋናው ቤት በጣም የተለየ ስለነበር ቤተሰቦቹ ለምግብ ሲፈልጉት ትኩረቱን ለመሳብ ጥሩምባ ይነፉ ነበር። ወደፊት ስንሄድ የስክሪፕት ጸሐፊውና ዳይሬክተሩ ውዲ አለንን እናገኛለን። በ1969 እንዲሁም በ2013 መካከል ባሉት 44 ዓመታት ውስጥ ውድ አለን 23 የአካዳሚ ሽልማት እጩነትን ያገኙ 44 ፊልሞችን ጽፎ ዳይሬክት አድርጓል። ይህ አስገራሚ የጥበብ ምርታማነት ነው። በዚህ ጊዜ ሁሉ አለን ኮምፒውተር አልነበረውም። ይልቁኑ ከኤሌክትሮኒክስ ትኩረት መከፋፈል ነፃ በሆነ ሁኔታ በጀርመን ኦሎምፒያ ሁሉንም ጽሑፎቹን በእጅ በሚሰራ ታይፕራይተር ላይ ያጠናቅቅ ነበር። አለን ኮምፒውተሮችን በመቃወም ከቲዮሬቲካል ፊዚክስ ሊቁ ፒተር ሂግስ ጋር ይተባበራል። ሂግስ ስራውን የሚያከናውነው በጣም ተገልሎ ስለነበር የኖቤል ተሸላሚ መሆኑ ከተነገረ በኋላ ጋዜጠኞች ሊያገኙት አልቻሉም ነበር። በሌላ በኩል ጄኬ ሮሊንግ ኮምፒውተር ትጠቀማለች፣ ነገር ግን የሃሪ ፖተር ልቦለዶችን በምትጽፍበት ጊዜ በማህበራዊ ሚዲያ ላይ ባለመኖሯ ትታወቃለች።
ምንም እንኳን ይህ ወቅት የቴክኖሎጂ እድገትና በመገናኛ ብዙሃን ሰዎች ዘንድ ተወዳጅነት ያገኘበት ወቅት ቢሆንም ከቴክኖሎጂው ርቃ ስራ ላይ ማተኮርን መርጣለች። በመጨረሻም ዘ ካዡዋል ቫካንሲ በሚሰራበት ወቅት በ2009 መኸር ላይ የሮሊንግ ሰራተኞች በስሟ የትዊተር አካውንት ከፈቱ። ለመጀመሪያው 1 ዓመት ተኩል ብቸኛዋ ትዊቷ እንዲህ የሚል ነበር: ይህ እውነተኛዋ እኔ ነኝ፣ ነገር ግን ብዙ ጊዜ ከኔ አትሰሙም ብዬ እሰጋለሁ፣ ምክንያቱም በአሁኑ ጊዜ ቅድሚያ የምሰጣቸው ነገሮች ብዕርና ወረቀቶች ናቸው የሚል ነበር። ጥልቅ ስራ በእርግጥ በታሪክ ወይም ቴክኖሎጂ በሚፈሩ ሰዎች ላይ ብቻ የተገደበ አይደለም። የማይክሮሶፍት ዋና ስራ አስፈጻሚ ቢል ጌትስ በዓመት 2 ጊዜ የማሰላሰል ሳምንት ወይም ቲንክ ዊክስ ያካሂዳል። በዚህ ጊዜ ራሱን ያገልና ብዙውን ጊዜ በሐይቅ ዳርቻ ባለ ጎጆ ውስጥ ከማንበብና ትልልቅ ሐሳቦችን ከማሰብ በቀር ምንም አያደርግም። እንደ አውሮፓውያን አቆጣጠር በ1995 የማሰላሰያ ሳምንት ወቅት ነበር ጌትስ የማይክሮሶፍት ትኩረት ኔትስኬፕ ኮሚኒኬሽን ወደ ተባለው አዲስ ኩባንያ የለወጠውን ዝነኛውን ኢንተርኔት ቲዳል ዌቭ ማስታወሻ የጻፈው። በሚገርም ሁኔታ የኢንተርኔት ዘመን ታዋቂ የሆነው ሳይበርፓንክ ደራሲ ኒል ስቲቭሰን በኤሌክትሪክ መንገድ ሊደረስበት የማይቻል ነው፣ ድረገጹ ምንም አይነት የኢሜል አድራሻ የለውም እና ለምን ሆን ብሎ ማህበራዊ ሚዲያዎችን በመጠቀም ረገድ ደካማ እንደሆነ የሚገልጽ ጽሑፍ ይዟል። በአንድ ወቅት ይህንን ሁኔታ እንዲህ ሲል ገልጾታል: ሕይወቴን በረዥም ተከታታይና ያልተቋረጠ የጊዜ ክፍሎች በማግኘት መንገድ ካደራጀው ልቦለዶችን መጻፍ እችላለሁ። በምትኩ ብዙ ጊዜ የሚረበሹ ነገሮች ካሉ ምን ይከተላል? ለረዥም ጊዜ በሚቆይ ልቦለድ ፋንታ ለግለሰቦች የላኳቸው የኢሜል መልእክቶች ስብስብ ይኖራል። በተጽዕኖ ፈጣሪ ግለሰቦች መካከል ያለው የጥልቅ ሥራ በሁሉም ቦታ መገኘት ትኩረት ሊሰጠው ይገባል፣ ምክንያቱም ከአብዛኞቹ ዘመናዊ የእውቀት ሰራተኞች ባህሪ ጋር ፍጹም ተቃራኒ ነው። የእውቀት ሰራተኞች ጥልቅ ሥራን የመለማመድ ችሎታቸውን እያጡ ያለው ምክንያት በደንብ የታወቀ ነው። እነርሱም የኔትወርክ መሳሪያዎች ናቸው። ይህ እንደ ኢሜል፣ ኤስኤምኤስ ያሉ የመገናኛ አገልግሎቶች፣ እንደ ትዊተር እና ፌስቡክ ያሉ የማህበራዊ ሚዲያ አውታረ መረቦችና እንደ ቡዝፊድ፣ ሬዲት ያሉ የመረጃና መዝናኛ ድረገጾች የሚያካትት ሰፊ ምድብ ነው። በአጠቃላይ የእነዚህ መሳሪያዎች መጨመር በስማርትፎኖችና በኔትወርክ በተገናኙ የቢሮ ኮምፒውተሮች አማካኝነት ከማንኛውም ቦታ እነርሱን ማግኘት መቻሉ አብዛኛውን የእውቀት ሰራተኞች ትኩረት ወደ ትናንሽ ቁርጥራጮች ከፋፍሎታል። በ2012 የሚሴንሲ ጥናት እንዳጋለጠው በአሁኑ ጊዜ አንድ አማካኝ የእውቀት ሰራተኛ ከሥራ ሳምንቱ ውስጥ ከ60% በላይ የሚሆነውን በኤሌክትሮኒክ ግንኙነትና በኢንተርኔት ፍለጋ ላይ ያሳልፋል። ከሰራተኛው ጊዜ ውስጥ 30% የሚጠጋው ደግሞ ኢሜል ለማንበብና ለመመለስ ብቻ የሚውል ነው። ይህ የተከፋፈለ ትኩረት ረዥም ያልተቋረጠ የአስተሳሰብ ጊዜን የሚጠይቀውን ጥልቅ ስራን ሊያስተናግድ አይችልም። ሆኖም ግን በተመሳሳይ ጊዜ ዘመናዊ የእውቀት ሰራተኞች ስራ እየፈቱ አይደሉም፣ እንዲያውም እንደ ወትሮ በስራ መጠመዳቸውን ይናገራሉ። ለዚህ ልዩነት ምክንያቱ ምንድነው? ብዙዎች ከጥልቅ ስራ ሐሳብ ጋር ተቃራኒ በሆነ ሌላ አይነት ጥረት ሊገለጹ ይችላሉ። እነርሱም ጥልቀት አልባ ስራ ወይም ሻሎ ወርክ ደግሞ ከፍተኛ የአእምሮ ጥረት የማይጠይቁ ብዙ ጊዜ በትኩረት መከፋፈል ውስጥ የሚከናወኑ የሎጂስቲክ አይነት ተግባራትን ይወክላል። እነዚህ ጥረቶች በዓለም ላይ ብዙ አዲስ ዋጋ የመፍጠር ዝንባሌ የላቸውም፣ ብሎም በቀላሉ ሊደገሙ የሚችሉ ናቸው። በሌላ አነጋገር በኔትወርክ መሳሪያዎች ዘመን የእውቀት ሰራተኞች ጥልቅ ስራን ጥልቀት በሌለው አማራጭ እየተኩት ነው። የኔትወርክ ራውተሮች እንደሆኑ ያህል ያለማቋረጥ የኢሜል መልእክቶችን ይልካሉ፣ ይቀበላሉ፣ እንዲሁም ለፈጣን ትኩረት መከፋፈያ ነገሮች በተደጋጋሚ እረፍት ይወስዳሉ። አዲስ የንግድ ስትራቴጂ እንደ መቅረጽ ወይም አስፈላጊ የገንዘብ ድጋፍ ማመልከቻ መጻፍ ያሉ በርካታ አስተሳሰብ ሊያከናውኑ የሚገቡ ትልልቅ ጥረቶች ጥራታቸው ወደ ቀነሰ የተከፋፈሉ ስራዎች ይቀየራሉ።
ለጥልቅ ሥራ ነገሮች ይበልጥ የሚያባብሰው ጥልቀት ወደሌለው ሥራ የመሸጋገር ሁኔታ በቀላሉ ሊቀለበስ የሚችል ምርጫ አለመሆኑን የሚያሳዩ ማስረጃዎች እየጨመሩ መምጣታቸው ነው። ብዙ ጊዜ ትኩረትን በሚከፋፍል ጥልቀት አልባ ሁኔታ ውስጥ ካሳለፍክ ጥልቅ ሥራን የመስራት አቅምህን በዘላቂነት ትቀንሳለህ። ጋዜጠኛ ኒኮላስ ካር በ2008 በአትላንቲክ መጽሔት ላይ በጻፈው ጽሑፍ ኢንተርኔት እያደገ ያለው ነገር የማተኮርና የማሰላሰል አቅሜን እየቀነሰ ነው ሲል አምኗል። እኛ ደግሞ እኔ ብቻ አይደለውም። ካር ይህንን ክርክሩን ዘ ቫውሎስ ወይም ዘ ሻሎው ወደ ተባለው መጽሐፍ አስፋፍቶታል። መጽሐፉ ለፑሊትዘር ሽልማት እጩ ሆኖ ነበር። ዘ ሻሎውስ ለመጽሐፍ ካር ወደ አንድ ጎጆ መሄድና ሆን ብሎ መገናኛዎቹን ማቋረጥ ነበረበት። የኔትወርክ መሳሪያዎች ስራችንን ከጥልቀት ወደ ጥልቀት አልባነት እየገፉት ነው የሚለው ሐሳብ አዲስ አይደለም። ዘ ሻሎውስ የኢንተርኔት በአእምሯችንና በሥራ ልምዳችን ላይ ያለውን ተጽዕኖ ለመመርመር ከተጻፉ ተከታታይ መጽሐፍት ውስጥ የመጀመሪያው ብቻ ነበር። ተከታዮቹ ርዕሶች የዊሊያም ፓወርስ ሃምሌትስ ብላክበሪ ወይም ሃምሌትስ ብላክበሪ፣ የጆን ፉሪማን ዘ ኢሜል እና የአሌክስ ጁንግ ዘ ዲስትራክሽን አዲክሽን ናቸው። እነዚህ ሁሉ የኔትወርክ መሳሪያዎች ያልተቆራረጠ ትኩረት ከሚጠይቁ ስራዎች ትኩረታችንን እንደሚከፋፈሉና በተመሳሳይ ጊዜ ትኩረት አድርገን የመቆየት አቅማችንን እንደሚያሳንሱ ይስማማሉ። እነዚህ ማስረጃዎች ስላሉ ይህንን ነጥብ ለማረጋገጥ በዚህ መጽሐፍ ውስጥ ተጨማሪ ጊዜ አላጠፋም። የኔትወርክ መሳሪያዎች በጥልቅ ስራ ላይ አሉታዊ ተጽዕኖ እንደሚያሳድሩ መስማማት እንችላለን ብዬ ተስፋ አድርጋለሁ። እንዲሁም የዚህ ሽግግር ረዥም ጊዜ ማህበራዊ መዘዝን በተመለከተ ከሚደረጉ ክርክሮች እቆጠባለሁ። በአንድ በኩል እንደ ጃሮን ላነር ወይም ጆን ፍሪማን ያሉ ቴክኖሎጂን የሚጠራጠሩ ሰዎች እነዚህን መሳሪያዎች ቢያንስ አሁን ባሉበት ሁኔታ ህብረተሰቡን ይጎዳሉ ብለው ይጠረጥራሉ። በሌላ በኩል ደግሞ እንደ ክላይቭ ቶምሰን እና ያሉ ቴክኖሎጂን በአዎንታዊ መልኩ የሚያዩ ሰዎች መሳሪያዎቹ ህብረተሰቡን እየለወጡ እንደሆነ ነገር ግን በተሻለ ሁኔታ ላይ እንደሚያደርጉን ይከላከላሉ። ለምሳሌ ጉግል የማስታወስ ችሎታችንን ሊቀንስ ይችላል፣ ነገር ግን አሁን ማወቅ የምንፈልገውን ማንኛውንም ነገር መፈለግ ስለምንችል ጥሩ የማስታወስ ችሎታ አያስፈልገንም። በዚህ ፍልስፍናዊ ክርክር ውስጥ ምንም አይነት አቋም የለኝም። በዚህ ጉዳይ ላይ ያለኝ ፍላጎት ይልቁኑ ወደ ተግባራዊና ግላዊ ፍላጎት ያመራል። የሥራ ባህላችን ጥልቀት ወደሌለው ሥራ መሸጋገሩ ይህንን ዝንባሌ የመቋቋምና ለጥልቅ ሥራ ቅድሚያ የመስጠት አቅም እንዳለን ለሚገነዘቡ ጥቂት ሰዎች ትልቅ ኢኮኖሚያዊና ግላዊ ዕድል እየፈጠረ ነው። ይህ ዕድል ከጥቂት ጊዜ በፊት ጄሰን ቤን በተባለ ከቨርጂኒያ በመጣ ወጣት አማካሪ ጥቅም ላይ ውሏል። በኢኮኖሚያችን ውስጥ ዋጋ እንደሌለ ለማወቅ ብዙ መንገዶች አሉ። ለጄሰን ቤን ትምህርቱ ግልጽ የሆነው የፋይናንስ አማካሪ ሆኖ ስራ ከሰራ ጀምሮ ብዙም ሳይቆይ አብዛኛው የሥራ ኃላፊነት በኤክሴል ስክሪፕትስ ወይም ኤክሴል ስክሪፕት ሊሰራ እንደሚችል ሲገነዘብ ነው። ቤን የተቀጠረው ኩባንያ ውስብስብ በሆኑ ጉዳዮች ላይ ለተሳተፉ ባንኮች ሪፖርቶችን ያዘጋጅ ነበር። እንደሚሰማውም ሁሉ ነገር አስደሳች ነበር ሲል ቤን በአንዱ ቃለ ምልልስ ላይ በቀልድ መልክ ተናግሯል። የሪፖርት ዝግጅት ሂደቱ በተከታታይ የኤክሴል ዝርዝሮች ውስጥ መረጃዎችን በእጅ ለማቀናበር ሰዓታትን ይጠይቅ ነበር። ቤን መጀመሪያ ሲመጣ ይህንን ደረጃ ለማጠናቀቅ በአንድ ሪፖርት እስከ 6 ሰዓት ይወስድበት ነበር። በኩባንያ ውስጥ በጣም ቀልጣፋ የሆኑ ነባር ሰራተኞች ይህንን ተግባር በግማሽ ጊዜ ውስጥ ሊያጠናቅቁት ይችላሉ። ይህ ለቤን ምቾት አልሰጠውም። እኔ በተማርኩበት መንገድ ሂደቱ የማይመችና ከፍተኛ የእጅ ሥራ የሚጠይቅ ይመስል ነበር ሲል ቤን ያስታውሳል። ኤክሴል ተጠቃሚዎች የተለመዱ ተግባራትን በራሳቸው እንዲሰሩ የሚያስችል ማክሮስ የሚባል ባህሪ እንዳለው ያውቅ ነበር። ቤን በዚህ ርዕስ ላይ ጽሑፎችን አነበበና ብዙም ሳይቆይ አዲስ የሥራ ገጽ አዘጋጀ። ይህ ገጽ የ6 ሰዓት የእጅ መረጃ የማቀናበር ሂደትን በአንድ ቁልፍ ጠቅታ ሊተኩ በሚችሉ ተከታታይ ማክሮስ የተገናኘ ነበር።
በመጀመሪያ ሙሉ የሥራ ቀን ይወስድ የነበረው የሪፖርት ዝግጅት ሂደት አሁን ከ1 ሰዓት ባነሰ ጊዜ ውስጥ ሊጠናቀቅ ይችላል። ቤን ብልጥ ሰው ነው። ከታዋቂው ኮሌጅ ከቨርጂኒያ ዩኒቨርሲቲ በኢኮኖሚክስ ተመርቋል። እናም በእርሱ ሁኔታ ውስጥ እንዳሉ ብዙ ሰዎች ለሙያው ምኞት ነበሩት። ዋናው የሙያው ችሎታው በኤክሴል ማክሮ ሊተካ እስከቻለ ድረስ እነዚህን ምኞቶች ሊሰናከሉ እንደሚችሉ ለመረዳት ብዙ ጊዜ አልፈጀበትም። ስለዚህ ለዓለም ያለውን ዋጋ መጨመር እንዳለበት ወሰነ። ከተወሰነ ምርምር በኋላ ቤን አንድ መደምደሚያ ላይ ደረሰ። ከሰው ኤክሴልነት ስራው እንደሚለቅና የኮምፒውተር ፕሮግራም አውጪ እንደሚሆን ለቤተሰቦቹ አስታወቀ። ሆኖም በእንደዚህ ያሉ ትልልቅ እቅዶች እንደሚከሰተው ሁሉ አንድ ችግር ነበረበት። ጄሰን ቤን ኮድ እንዴት እንደሚጽፍ ምንም ሐሳብ አልነበረውም። እንደ ኮምፒውተር ሳይንስ አንድ ግልጽ ነጥብ ላረጋግጥልህ እችላለሁ። የኮምፒውተር ፕሮግራም ማውጣት ከባድ ነው። አብዛኞቹ አዲስ አልሚዎች ወይም ዲቨሎፐርስ የመጀመሪያ ስራቸውን ከመጀመራቸው በፊት ሙያውን ለመማር የ4 ዓመት የኮሌጅ ትምህርት ይወስዳሉ። ከዚያም በኋላም ቢሆን ለጥሩ ቦታዎች የሚደረገው ውድድር ከባድ ነው። ጄሰን ቤን ይህ ጊዜ አልነበረውም። ከኤክሴል ግንዛቤው በኋላ በፋይናንስ ድርጅቱ ውስጥ የነበረውን ስራ ለቀቀና ለቀጣዩ እርምጃ ለመዘጋጀት ወደ ቤቱ ተመለሰ። ወላጆቹ እቅድ ስላለው ደስተኞች ነበሩ። ነገር ግን ይህ ወደ ቤት መመለስ ረጅም ጊዜ ሊወስድ ይችላል በሚለው ሐሳብ ደስተኞች አልነበሩም። ቤን ከባድ ችሎታ መማርና ይህንን በፍጥነት ማድረግ ነበረበት። እዚህ ጋር ነው ቤን ብዙ የእውቀት ስራዎችን ወደ ተሻለ የሙያ ጎዳና እንዳይጓዙ የሚያግዳቸው ተመሳሳይ ችግር የገጠመው። እንደ ኮምፒውተር ፕሮግራም ያለ ውስብስብ ነገር መማር ከፍተኛ የአእምሮ ጥረት በሚጠይቁ ጽንሰ ሐሳቦች ላይ ያለምንም መቆራረጥ ከፍተኛ ትኩረትን ይፈልጋል። ይህ አይነቱ ትኩረት ካርል ጁንግን ወደ ዙሪክ ሐይቅ አቅራቢያ ወዳለው ጫካ እንዲሄድ አደረገው። በሌላ አነጋገር ይህ ተግባር የጥልቅ ስራ ተግባር ነው። ሆኖም ግን በዚህ መግቢያ ላይ ቀደም ብዬ እንደተናገርኩት አብዛኞቹ የእውቀት ሰራተኞች ጥልቅ ስራን የመስራት ችሎታቸውን አጥተዋል። ቤንም ዝንባሌው በዚህ የተለየ አልነበረም። ሁሌም ወደ ኢንተርኔት ገባና ኢሜይልን አረጋግጥ ነበር። ራሴን ማስቆም አልቻልኩም፣ ግዴታ ይመስል ነበር ሲል ቤን የፋይናንስ ስራውን ከመልቀቁ በፊት ስለነበረው ጊዜ ገልጿል። ለጥልቅ ስራ ያለውን ችግር ለማጉላት ቤን በፋይናንስ ድርጅቱ ውስጥ የነበረ አንድ የበላይ ተመልካች በአንድ ወቅት ስለሰጠው ፕሮጀክት ነገረኝ። የንግድ ዕቅድ እንድጽፍ ፈልገው ነበር ሲል ያስታውሳል። ቤን የንግድ ዕቅድ እንዴት እንደሚጻፍ አያውቅም ነበር። ስለዚህ 5 የተለያዩ ነባር ዕቅዶችን ፈልጎ ለማንበብ ወሰነ። ምን እንደሚያስፈልግ ለመረዳት እነሱን ያነጻጽር ጀመር። ይህ ጥሩ ሐሳብ ቢሆንም ቤን አንድ ችግር ነበረበት። ትኩረት አድርጌ መቆየት አልቻልኩም። አሁን እንደሚናገረው በዚያ ወቅት 98% የሚሆነው ጊዜውን እያንዳንዱን ደቂቃ በድረገጽ ላይ የሚያሳልፋቸው ቀናት ነበሩ። በሙያው መጀመሪያ ላይ ራሱን የሚያሳድግበት እድል የነበረው የንግድ ዕቅድ ፕሮጀክት ሳይሳካ ቀረ። ስራውን በለቀቀ ጊዜ ቤን ለጥልቅ ስራ ያለውን ችግር በደንብ ያውቅ ነበር። ስለዚህ ኮድ እንዴት እንደሚጽፍ ለመማር ራሱን ሲሰጥ፣ በተመሳሳይ ጊዜ አእምሮው እንዴት ወደ ጥልቅ ስራ እንደሚሄድ ማስተማር እንዳለበት ያውቅ ነበር። ዘዴው ከባድ ቢሆንም ውጤታማ ነበር። ኮምፒውተር በሌለበት ክፍል ውስጥ ራሴን ዘጋው። የመማሪያ መጽሐፍት፣ ማስታወሻ ደብተሮችና ማቅለሚያዎች ብቻ ነበሩ። የኮምፒውተር ፕሮግራም መማሪያ መጽሐፍትን ያሰምርባቸው ነበር። ሐሳቦችን ወደ ማስታወሻ ደብተሮች ያስተላልፍ፣ ከዚያም ድምፁን ከፍ አድርጎ ይለማመዳቸዋል። እነዚህ ከኤሌክትሮኒክስ ትኩረት መከፋፈል ነፃ የሆኑ ጊዜያት መጀመሪያ ላይ ከባድ ነበሩ። ነገር ግን ቤን ለራሱ ሌላ አማራጭ አልሰጠም። ይህንን ትምህርት መማር ነበረበት። እናም በዚያ ክፍል ውስጥ ትኩረቱን የሚከፋፍል ምንም ነገር አለመኖሩን አረጋግጧል። ከዚያም በኋላ ግን በማተኮር ረገድ ተሻሻለ። በመጨረሻም በቀን 5 ወይም ከዚያ በላይ ሰዓታት ያለምንም ትኩረት መከፋፈል በክፍሉ ውስጥ በመቆየት ይህንን አዲስ ከባድ ችሎታ በመማር ላይ የሚያሳልፍበት ደረጃ ላይ ደረሰ። በጨረስኩበት ጊዜ በጉዳዩ ላይ 18 ያህል መጽሐፍትን አንብቤ ነበር ሲል ያስታውሳል። ለ2 ወራት ተዘግቶ ካጠና በኋላ ቤን በጣም አስቸጋሪ ወደ ሆነው ዴቭ ቡትካምፕ ሄደ።
ይህም በሳምንት ውስጥ 100 ሰዓታት የሚወስድ የድረገጽ አፕሊኬሽን ፕሮግራም ስልጠና ነው። ቤን ስለ ፕሮግራሙ ምርምር በሚያደርግበት ጊዜ ከፕሪንስተን ዩኒቨርሲቲ የፒኤችዲ ዲግሪ ያለው አንድ ተማሪ የሶፍትዌር ማበልጸግ ስራን በሕይወቴ ካደረግኳቸው ነገሮች ሁሉ ከባዱ ነው ሲል ገልጾታል። በዝግጅቱም ሆነ አዲስ ባዳበረው የጥልቅ ስራ ችሎታ ቤን በከፍተኛ ሁኔታ ተሳካለት። አንዳንድ ሰዎች ሳይዘጋጁ ይመጣሉ፣ ትኩረት ማድረግ አይችሉም፣ በፍጥነት መማርም አይችሉም ብሏል። ከቤን ጋር ፕሮግራሙን ከጀመሩት ተማሪዎች መካከል ግማሾቹ ብቻ ጊዜውን ጠብቀው ተመረቁ። ቤን መመረቅ ብቻ ሳይሆን በክፍሉ ውስጥ አንደኛ ተማሪ ነበር። ጥልቅ ስራው ውጤት አስገኝቷል። ቤን በሳን ፍራንሲስኮ $25 ሚሊዮን የቬንቸር ፈንድ ባለውና የፈለገውን ሰራተኛ መምረጥ በሚችልበት የቴክኖሎጂ ኩባንያ ውስጥ በዌብሳይትነት አልሚነት ወይም ዲቨሎፐር ስራ አገኘ። ቤን የፋይናንስ አማካሪ ስራውን ሲለቅ ከግማሽ ዓመት በፊት በዓመት $40,000 ያገኝ ነበር። አዲሱ የኮምፒውተር አልሚ ስራው $100,000 ይከፍለዋል። ይህም በሲሊኮን ቫሊ ገበያ ውስጥ ከችሎታው ደረጃ ጋር አብሎ ያለ ገደብ ሊያድግ የሚችል መጠን ነው። ቤንን ለመጨረሻ ጊዜ ባነጋገርኩበት ጊዜ በአዲሱ ቦታው በጥሩ ሁኔታ ላይ ነበር። አዲሱ የጥልቅ ስራ ተከታታይ ቤን ከቢሮ ማዶ አፓርታማ ተከራይቷል። ይህም ሌላ ሰው ሳይመጣ በማለዳ ወደ ቢሮ ገብቶ ያለምንም ትኩረት መከፋፈል እንዲሰራ ያስችለዋል። በጥሩ ቀናት ከመጀመሪያው ስብሰባ በፊት 4 ሰዓታት የትኩረት ጊዜ ያገኛለሁ ሲል ነገረኝ። ከዚያም ከሰዓት በኋላ ሌላ ከ3 እስከ 4 ሰዓት አገኛለሁ እናም ትኩረት አለ አለኝ። ኢሜል የለም፣ ሌላ የሶሻል ሚዲያ፣ በቴክኖሎጂ ሰዎች ዘንድ ተወዳጅ የሆነ ድረገጽ የለም። የሚካሄደው ፕሮግራም ማዘጋጀት ብቻ ነው። በቀድሞ ስራው 98% የሚሆነውን ቀን በድረገጾች ላይ እንደሚያሳልፍ ያመነው የጄሰን ቤን ለውጥ እጅግ አስገራሚ ነው። የጄሰን ቤን ታሪክ አንድ ወሳኝ ትምህርትን ያጎላል። ጥልቅ ስራ የጸሐፍትና የ20ኛው ክፍለ ዘመን መጀመሪያ ፈላስፎች ናፍቆት ብቻ አይደለም፣ ይልቁንም ዛሬ ትልቅ ዋጋ ያለው ችሎታ ነው። ለዚህ ዋጋ 2 ምክንያቶች አሉ። የመጀመሪያው ከመማር ጋር የተያያዘ ነው። በፍጥነት በሚለዋወጠው ውስብስብ ስርዓቶች ላይ ጥገኛ የሆነ የመረጃ ኢኮኖሚ አለን። ለምሳሌ ቤን የተማራቸው አንዳንድ የኮምፒውተር ቋንቋዎች ከ10 ዓመት በፊት አልነበሩም፣ እንዲሁም ከ10 ዓመት በኋላ ጊዜያቸው ሊያልፍ ይችላል። በተመሳሳይ በ1990ዎቹ በግብይት መስክ የመጣ ሰው ዛሬ የዲጂታል ትንታኔን ማወቅ እንዳለበት ላያውቅ ይችላል። ስለዚህ በኢኮኖሚያችን ውስጥ ጠቃሚ ሆነህ ለመቆየት ውስብስብ ነገሮችን በፍጥነት የመማር ጥበብ ማዳበር አለብህ። ይህ ተግባር ጥልቅ ስራን ይጠይቃል። ይህንን ችሎታ ካላዳበርክ ቴክኖሎጂ እየገፋ ሲሄድ ወደ ኋላ ልትቀር ትችላለህ። ሁለተኛው የዲጂታል ኔትወርክ አብዮት ተጽዕኖ በሁለቱም ጎኑ የሚቆርጥ ቢላዋ በመሆኑ ነው። ጠቃሚ ነገር መፍጠር ከቻልክ ሊደረስበት የሚችለው ታዳሚ ለምሳሌ አሰሪዎች ወይም ደንበኞች ወሰን የለውም። ይህም ሽልማትህን በእጅጉ ያሳድገዋል። በሌላ በኩል የምታመርተው ነገር ጥራት የሌለው ከሆነ ችግር ውስጥ ነህ። ምክንያቱም ታዳሚዎች የተሻለ አማራጭ በኢንተርኔት ላይ በቀላሉ ማግኘት ይችላሉ። የኮምፒውተር ፕሮግራም አውጪ ጸሐፊ፣ ገበያተኛ፣ አማካሪ ወይም ስራ ፈጣሪ ብትሆን ሁኔታ ጁንግ ፍሮይድን ለመብለጥ ከሚሞክርበት ወይም ጄሰን ቤን በአንድ አዲስ ኩባንያ ውስጥ ቦታውን ለመያዝ ከሚሞክርበት ሁኔታ ጋር ተመሳሳይ ነው። ስኬታማ ለመሆን ማምረት የምትችለውን ምርጥ ነገር ማምረት አለብህ። ይህ ደግሞ ዲፕ ወርክ ወይም ጥልቅ ስራን ይጠይቃል። የጥልቅ ስራ አስፈላጊነት እየጨመረ መምጣቱ አዲስ ነገር ነው። በኢንዱስትሪ ኢኮኖሚ ውስጥ ጥልቅ ስራ ወሳኝ የሆነላቸው ጥቂት የሰለጠኑ ሰራተኞችና ሙያተኞች ነበሩ። ነገር ግን አብዛኞቹ ሰራተኞች ያለምንም ትኩረት መከፋፈል የማተኮር ችሎታን ሳያዳብሩ በጥሩ ሁኔታ መስራት ይችሉ ነበር። እነርሱ የሚከፈላቸው መሳሪያዎችን እንዲሰሩ ነበር። እናም ስለ ስራቸው በ10 ዓመታት ውስጥ ብዙም የሚለወጥ ነገር አልነበረም። ነገር ግን ወደ መረጃ ኢኮኖሚ ስንሸጋገር ቁጥራቸው እየጨመረ የመጣ ሰዎች የእውቀት ሰራተኞች ናቸው። እናም ምንም እንኳን አብዛኞቹ ይህንን እውነታ ገና ባይገነዘቡትም ጥልቅ ስራ ቁልፍ መገበያያ እየሆነ ነው።
በሌላ አነጋገር ጥልቅ ስራ ጊዜ ያለፈበትና የማይጠቅም ችሎታ አይደለም። ይልቁንም በዓለም አቀፍ ደረጃ ተወዳዳሪ በሆነውና ዋጋቸው የማይጠብቁትን በሚያጠፋው የመረጃ ኢኮኖሚ ውስጥ ወደፊት ለመራመድ ለሚፈልግ ለማንኛውም ሰው ወሳኝ ችሎታ ነው። እውነተኛ ሽልማቶች የጠበቁት ፌስቡክን መጠቀም በቀላሉ ሊደገም የሚችል ጥልቀት አልባ ተግባር ለሚመቻቸው ሳይሆን ይልቁኑ አገልግሎቱን የሚያንቀሳቅሱ የፈጠራ ስርዓቶችን መገንባት ለመድገም አስቸጋሪ የሆነ ጥልቅ ተግባር የሚመቻቸው ሰዎች ነው። ጥልቅ ስራ በጣም አስፈላጊ ከመሆኑ የተነሳ የንግድ ጸሐፊው ኤሪክ ባከር እንዳለው የ21ኛው ክፍለ ዘመን ልዕለ ኃይል አድርገን ልንቆጥረው እንችላለን ሲል ተናግሯል። አሁን ሁለት የአስተሳሰብ መስመሮችን አይተናል። አንደኛው ስለ ጥልቅ ስራ እጥረት መጨመር ሲሆን ሌላኛው ስለ ዋጋው መጨመር ነው። እነዚህን ነጥቦች በዚህ መጽሐፍ ውስጥ ለሚመጡት ነገሮች ሁሉ መሰረት ወደሚሆነው ወደሚከተለው ሐሳብ ልናጠቃልላቸው እንችላለን። የጥልቅ ስራ መላምት። ጥልቅ ስራን የመስራት ችሎታ በኢኮኖሚያችን ውስጥ ከጊዜ ወደ ጊዜ ዋጋው እየጨመረ በሚሄድበት ወቅት በተመሳሳይ ጊዜ እጅግ በጣም ብርቅ እየሆነ ነው። በዚህም ምክንያት ይህንን ችሎታ በሚያዳብሩ እና የሥራ ሕይወታቸውን ማዕከል የሚያደርጉ ጥቂቶች ይሳካላቸዋል። ይህ መጽሐፍ በሁለት ክፍሎች የተከፈሉ ሁለት ግቦች አሉት። በመጀመሪያ ክፍል የሚታየው የመጀመሪያው ግብር የጥልቅ ስራ መላምት እውነት መሆኑን ማሳመን ሲሆን ለሁለተኛው ክፍል የሚታየው ሁለተኛው ግብ ደግሞ አእምሮህን በማሰልጠንና ጥልቅ ስራን የሙያ ህይወት ማዕከል ለማድረግ የሥራ ልምዶችህን በመለወጥ ከዚህ እውነታ እንዴት ተጠቃሚ መሆን እንደምትችል ማስተማር ነው። ወደ እነዚህ ዝርዝሮች ከመግባቴ በፊት ግን እንዴት እኔ የጥልቅ ስራ ተከታታይ እንደሆንኩ ለማስረዳት ትንሽ ጊዜ እንውሰድ። ላለፉት 10 ዓመታት በከባድ ነገሮች ላይ የማተኮር ችሎታዬን ሳዳብር ቆይቻለሁ። ለዚህ ፍላጎት መነሻ የሆነኝ መንስኤ ለመረዳት እኔ በኤምአይቲ ታዋቂው የቲዮሪ ኦፍ ኮምፒሌሽን ቡድን ውስጥ የዶክትሬት ስልጠናዬን የወሰድኩ ቲዮሬቲካል ኮምፒውተር ሳይንቲስት መሆኔን ማወቅ ይረዳል። ይህ ዘርፍ የማተኮር ችሎታ እንደ ወሳኝ የሙያ ችሎታ የሚቆጠርበት ሙያ አካባቢ ነው። በእነዚህ ዓመታት ውስጥ በሕጋዊ መንገድ አልኮል ለመጠጣት ዕድሜው ሳይደርስ በኤምአይቲ ፕሮፌሰር ሆኖ ከተቀጠረና የማካርተር ጂኒየስ ግራንት አሸናፊ ከሆነ ሰው ጋር በአንድ ቢሮ ኮሪደር ውስጥ ነበርኩ። ይህ ቲዮሪስት በጋራ ቦታ ላይ ተቀምጦ በነጭ ሰሌዳ ላይ ያሉ ምልክቶችን ሲመለከትና በዙሪያ ያሉ ጎብኚ ምሁራንም በዝምታ ተቀምጦ ሲመለከቱት ማግኘት የተለመደ ነበር። ይህ ክስተት ለሰዓታት ሊቀጥል ይችላል። እኔ ለምሳ ሄዳለሁ፣ እመለሳለሁ፣ እነሱ ግን አሁንም ምልከታቸውን ይቀጥላሉ። ይህ ፕሮፌሰር ለማግኘት በጣም አስቸጋሪ ነው። ትዊተር ላይ የለም እና ካላወቅ ለኢሜል ምላሽ የመስጠት እድሉ ዝቅተኛ ነው። ባለፈው ዓመት ብቻ 16 የምርምር ጽሑፎችን አሳትሟል። እንዲህ አይነቱ ከፍተኛ ትኩረት በተማሪነት ዘመኔ በአካባቢው ተሰራጭቶ ነበር። እኔም ብዙም ሳይቆይ ለጥልቅ ስራ ተመሳሳይ ቁርጠኝነት አዳበርኩ። ለጓደኞቼ ሆነ በመጽሐፎቹ ላይ ለሰሩት የተለያዩ የህዝብ ግንኙነት ባለሙያዎች የማያስደስት ቢሆንም ከብሎግ ውጭ በፌስቡክ ወይም በትዊተር ላይ ወይም በማንኛውም ሌላ ማህበራዊ ሚዲያ ላይ ተሳትፎ ኖሮኝ አያውቅም። ድረገጾችን አላስስም። አብዛኛውን ዜናዬን ወይም ወደ ቤት ከሚያመጣልኝ ዋሽንግተን ፖስት እና ኤንፒአር አገኛለሁ። እንዲሁም ለማግኘት አስቸጋሪ ሰው ነኝ። የራሴ ድረገጼ የግል ኢሜል አድራሻዬ አይሰጥም። እስከ 2012 ድረስ የመጀመሪያውን ስማርትፎን አልያዝኩም ነበር። ይህም የሆነው ነፍሰ ጡር የነበረችው ባለቤቴ ልጃችን ከመወለዱ በፊት የሚሰራ ስልክ ሊኖርህ ይገባል የሚል ማስጠንቀቂያ ከሰጠችኝ በኋላ ነው። በሌላ በኩል ለጥልቅ ስራ ያለኝ ቁርጠኝነት ዋጋ ከፍሎኛል። ከኮሌጅ ምረቃ በኋላ ባሉት 10 ዓመታት ውስጥ 4 መጽሐፍትን አሳትሜያለሁ። የፒኤችዲ ዲግሪ አግኝቻለሁ። በከፍተኛ ፍጥነት የአካዳሚ ጽሑፎችን ጽፌያለሁ እና በጆርጅ ታውን ዩኒቨርሲቲ በፕሮፌሰርነት ተቀጥሬያለሁ።
በስራ ቀናት ውስጥ ከምሽቱ 11 ወይም 12 ሰዓት በኋላ ብዙም ሳልሰራ ይህንን ከፍተኛ ምርታማነት አስጠብቄያለሁ። ይህ የተጨመቀ የጊዜ ሰሌዳ እውን ሊሆን የቻለው በህይወቴ ውስጥ ጥልቀት አልባ የሆኑ ነገሮችን ለመቀነስ ከፍተኛ ጥረት ስላደረግኩና በዚያም የሚገኘውን ነፃ ጊዜ በአግባቡ መጠቀም በመቻሌ ነው። ቀኖቼን የምገነባው በጥንቃቄ በተመረጡ የጥልቅ ሥራ ማዕከል ላይ ሲሆን ቀድሞ ላስወግዳቸው የማልችላቸውን ጥልቀት የሌላቸው ተግባራት ደግሞ በጊዜ ሰሌዳዬ ዳርቻዎች ላይ በትንሽ የጊዜ ክፍተቶች እሰራቸዋለሁ። በቀን ከ3 እስከ 4 ሰዓት በሳምንት 5 ቀን ያለምንም መቆራረጥና በጥንቃቄ የሚመራ ትኩረት ብዙ ጠቃሚ ውጤቶችን ሊያስገኝ እንደሚችል አይቻለሁ። ለጥልቅ ሥራ ያለኝ ቁርጠኝነት ከሙያ ውጪ የሆኑ ጥቅሞችን አስገኝቶልኛል። በአብዛኛው ከሥራ ወደ ቤት ከተመለስኩበት ጊዜ ጀምሮ አዲሱ የሥራ ቀን እስከሚጀምርበት ማግስት ጠዋት ድረስ ኮምፒውተር አልነካም። ዋናው ልዩነት ልጆቼ ከተኙ በኋላ መጽሐፍ የምወዳቸውን የብሎግ ጽሑፎችን መጻፍ ነው። እንደተለመደው የሥራ ኢሜይሎቼን አልፎ አልፎ ከመመልከት ወይም ለማህበራዊ ሚዲያ ድረገጾች እጅ ከመስጠት ይልቅ እንዲህ ሙሉ በሙሉ መገናኛዎችን ማቋረጥ ምሽት ላይ ከባለቤቴና ከሁለት ወንድ ልጆቼ ጋር እንደሆነና እንደ አንድ ሁለት ልጆች እንዳሉት ሥራ የሚበዛበት አባት የሚገርም ቁጥር ያላቸውን መጽሐፍት እንዳነብ አስችሎኛል። በጠቅላላው በሕይወቴ ውስጥ የትኩረት መከፋፈል አለመኖሩ በሰዎች የዕለት ተዕለት ሕይወት ውስጥ ከጊዜ ወደ ጊዜ እየሰፈነ የመጣውን የጭንቀት ስሜት ይቀንሰዋል። አንዳች ነገር ሳልሰራ ዝም ብዬ መቀመጥ ወይም መሰላቸት አይጨንቀኝም። ይህ በሚገርም ሁኔታ ጠቃሚ ችሎታ ሊሆን ይችላል። ይህ መጽሐፍ ጥልቀት ከሌለው ሕይወት ይልቅ ለጥልቀት ያለኝን ፍላጎት ስርዓት ባለው መንገድ ለመግለጽና ለማስረዳት እንዲሁም ይህንን ፍላጎት ተግባራዊ ለማድረግ የረዱኝን የስትራቴጂ አይነቶች በዝርዝር ለማቅረብ የተደረገ ሙከራ ተደርጎ ሊገለጽ ይችላል። ይህንን አስተሳሰብ በከፊል ወደ ጽሑፍ የቀየርኩት አንተም ሕይወትህን በጥልቀት ሥራ ላይ ዙሪያ እንደገና እንድትገነባ የኔን ፈለግ እንድትከተል ለመርዳት ነው። ነገር ግን ዓላማው ይህ ብቻ አይደለም። እነዚህን ሐሳቦች የማጥራትና የማብራራት ሌላው ፍላጎቴ የራሴን ልምምድ የበለጠ ለማድረግ ነው። የጥልቅ ሥራ መላምትን መገንዘቤ የተሳካልኝ እንደሆን ረድቶኛል። ነገር ግን ገና ሙሉ እሴት የማምረት አቅሜ ላይ እንዳልደረስኩ እርግጠኛ ነኝ። ከዚህ መጽሐፍ ውስጥ ካሉ ሐሳቦችና ደንቦች ጋር ስትታገል እና በመጨረሻም ሲሳካልህ እኔም ያንኑ እየተከተልኩ እንደሆነ ጥልቀት የሌላቸውን ነገሮች በጭካኔ እያስወገድኩና የጥልቀቴን ጥንካሬ በትጋት እያሳደግኩ እንደሆነ ልትተማመን ትችላለህ። ካርል ጁንግ የሳይካትሪ ዘርፍን ለመለወጥ በፈለገ ጊዜ በጫካ ውስጥ ማረፊያ ቦታ ገነባ። የጁንግ ቦሊንገንን ታወር በጥልቀት የማሰብ ችሎታውን የሚጠብቅበትና ዓለምን የለወጠ አስደናቂና አዲስ የፈጠራ ሥራ ለማምረት ችሎታውን የሚጠቀምበት ቦታ ሆነ። ከዚህ መጽሐፍ ውስጥ የራሳችንን የግል ቦሊንገንን ታወርስ ለመገንባት በሚደረገው ጥረት እንድትቀላቀለኝ ትኩረት በሚከፋፍልበት ዓለም ውስጥ እውነተኛ ዋጋ የማምረት ችሎታን እንድታዳብርና ባለፉት ትውልዶች በጣም ውጤታማና አስፈላጊ ሰዎች የተቀበሉትን እውነት እንድትገነዘብ ለማሳመን እሞክራለሁ። ጥልቅ ሕይወት መልካም ሕይወት ነው። ይህ መጽሐፍ በዲጂታል ዘመን ውስጥ ትኩረት የመስጠት ችሎታን ለማዳበር የሚረዳ ጠቃሚ መረጃ ሆኖ አግኝቼዋለሁ። ሁላችሁም ይህን መጽሐፍ ውጤታማ ለመሆን የምታደርጉትን ትግል የሚቀይርና በእውነት ትርጉም ያለው ሥራ ለመስራት የሚያስችላችሁ ፍንጭ የሚሰጣችሁ መመሪያ ነው። መጽሐፉ ዲፕ ወርክ ትኩረታችንን ከሚሰርቁ ማህበራዊ ሚዲያና ኢሜል፣ ሶሻል ሚዲያ ተላቀን ወደ እውነተኛ ስኬት የምንመለስበትን ብልሃት አንድ በአንድ በውስጡ ይዟል። እያንዳንዱ ሰው ይህንን መጽሐፍ እንዲያነብ የግል ምክሬ ነው። መጽሐፉ ሙሉ በአማርኛ በብልሃት ሥራ በሚል ተተርጉሞ ስላለ የምትፈልጉት ብቻ እንደተለመደው ከታች ባለው የቴሌግራም ሊንክ አድራሻችን ብትጽፉልን የምንልክላችሁ ይሆናል። ይህን አስደናቂ ቪዲዮ ጠቃሚ ምክር ለሌሎች ሼር በማድረግ አጋሩ። እንዲሁም በሚቀጥለው ጊዜ እንዲና መሰል ሕይወት ለዋጭ መጽሐፎችን ወደ እናንተ ይዘን እስክንቀርብ ቸርን ሰንብት።
በሚቀጥለው ጊዜ የዚህ መጽሐፍ ሁለተኛው ክፍል የሚቀርብ ይሆናል።